አርቲስት ገሊላ ርዕሶም በልጇ ክርስትና ላይ የተናገረችው ንግግር ብዙ ሰዎችን በእንባ ያራጨ ነው። እኔ ፈጥኜ እንጂ እግዚአብሔር ዘግይቶ አልነበረም ስትል አርቲስቷ ትደመጣለች። እግዚአብሔር ከ11 ዓመት በኋላ ልጅ ሰጠኝ የምትለው አርቲስቷ ስለ ባሏና ስለ ባሏ ቤተሰቦች የተናገረችው አንጀት የሚበላ መልእክቶችንም ሙሉን ልናስደምጣችሁ ወደድን። ሰብስክራይብ በማድረግ የደወል ምልክቷ በመጫን እስከ ፍጻሜው አብራችሁ ቆዩ። ለሁሉ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። እኛ ቤት ገባ ደስታ ሁላችሁም ቤት ይግባ። እግዚአብሔር ጎቶባችሁን በጠቅላላ ይብላላችሁ። ዘመን ያለፈበት ጥያቄያችሁ እግዚአብሔር ይመልስላችሁ። የኔን ጥያቄ የኔን ታሪክ የቀየረ አምላክ የሁላችሁ ታሪክ በ2018 መጀመሪያ አካባቢ ከሰማናቸው መልካም ዜናዎች መካከል አርቲስት ገሊላ ርዕሶም እናት መሆን መቻሏን ነው። ለ11 ዓመት የቆየው የገሊላ ትዳር በልጅ እጦት ከተፈተነ ቆየት ብሏል። ገሊላ የምትወዳት እህቷ በሞት ካጣች በኋላ የልጅ እናት የመሆን ህልሟ በእጅጉ ጨምሮ እንደነበረም በአንድ ቃለ መጠይቅ እያለቀሰች ተናግራ ነበር። እግዚአብሔር ፈቅዶ ወደፊት ልጅ ደግሞ ካለኝ በሰው ስም ነው መሰየም ፈልገው። ገሊላ ከ11 ዓመታት በኋላ የናፈቀችውን የጸሎቷን ምላሽ በልጅ ተባረከች። ያለፉት ዓመታት ከቤቶች ድራማ እንዲሁም ከማህበራዊ ሚዲያ ጠፍታ የነበረችው ገሊላ አሁን ለፍሬ ስትበቃ ከተሸሸገችበት ጓዳ ብቅ ብላ በክርስትናዋ ቀን ፈጣሪዋን አመሰገነች። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ሙሉ መውለድ አልቻልኩም ነበር። እግዚአብሔር ግን አልዘገየም፣ አልተሳሳተም። የቸኮልኩት እኔ ነበርኩ። አሁን ወደ ቤታችን ታላቅ ደስታ ገብቷል። ይህንን ደስታ ወደ ሁላችንም ቤት ይግባ በማለት ደስታዋን ገልጻለች። ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። እኛ ቤት ገባ ደስታ ሁላችሁም ቤት ይግባ። እግዚአብሔር ጎቶባችሁን በጠቅላላ ይብላላችሁ። ዘመን ያለፈበት ጥያቄያችሁ እግዚአብሔር ይመልስላችሁ። የኔን ጥያቄ የኔን ታሪክ የቀየረ አምላክ የሁላችሁ ታሪክ ብዙ ነገር ግን ማመስገን ያለብኝ ሰዎች አሉ። በብዙ ነገር ውስጥ አብረው የነበሩ ሰዎች ከዛ በፊት ግን እኔ እዚህ ጋር ቆመን እኔን እናት ያደረገኝ እኔን ማርያም ትማርሽ ለመባል ያበቃኝ እግዚአብሔር የድንግል ማርያም ልጅ መድኃኒዓለም ክብሩ ሁሉ ይውሰድ። የአብርሃም ስላሴዎች እነሱ ክብሩን ይውሰዱ። ጥያቄ የመለሱ በልጇ ክርስትና የተገኙ ታዳሚዎቿ ስሜቷንና ለአምላኳ ያቀረበችው ምስጋና ያንቺ ደስታ የእኛ ደስታ ነው በማለት ተጋርተዋታል። በመቀጠልም ምስጋና ለባለቤቷ ያቀረበች ሲሆን በአራስ ቤት ቆይታዋ ስለተንከባከባት ጭምር በምስጋና ገልጻለታለች። በመጀመሪያ ባለቤቴን አመሰግናለሁ። በሰው ሀገር እንደ ሴት ስላረስከኝ፣ ደሜን ስለጠረግ፣ ቆሻሻዬን ስላነሳ፣ ስለ ሁሉም ነገር አመሰግናለሁ። ሁላችሁም አመሰግናለሁ። ቃል የለኝም። በዚህ ማክበራችሁን የመጣችሁኝ ሰዎች በጣም እናመሰግናለን። እግዚአብሔር ብድራችሁን ይክፈልላችሁ። ስለ እኔ ማሰባችሁ፣ ስለ እኔ ባያችሁ ቁጥር እግዚአብሔርን አመስግኑልኝ። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። በጣም የሚያምር ቆንጆ ልጅ እግዚአብሔር ሰጠኝ ብላችሁ 11 ዓመት አልወለደችም የልጅ ሚስት ብላችሁ ፊታችሁን ስላላጠቆራችሁብኝ ሁላችሁም አመሰግናለሁ። ቃል የለኝም። በዚህ ማክበራችሁን የመጣችሁኝ ሰዎች በጣም እናመሰግናለን። እግዚአብሔር ብድራችሁን ይክፈልላችሁ። ስለ እኔ ማሰባችሁ፣ ስለ እኔ ባያችሁ ቁጥር
እግዚአብሔርን አመስግኑልኝ። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። ወልደሄው ብሎ ወላጅ የመረቀው ለሊት ሲንሰፈሰፍ ያኔ ነው የሚያውቀው እርብትብት ከንፈሩ ያንገቱ ስር ሽታ ከሞትም ያድናል እንኳን ከበሽታ